የአዲስ አበባ ከተማ ምክር ቤት መሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ የከተማዋን የውሃ ፍሳሽ ባለስልጣን ተግባራት የመስክ ምልከታ ግብረ መልስ አቅርቦ ውይይት ተደርጎበታል። ቋሚ ኮሚቴው ተዘዋውሮ የተመለከቱትን ነገር የሚበረታታ መሆኑን በማንሳት በህብረተሰቡ የሚነሱ ሊስተካከሉ የሚገቡ ጉዳዮች በውይይቱ ተነስቷል። የቋሚ ኮሚቴው ሰብሳቢ ዶክተር ግዛቸው አይካ በጉብኝታቸው በለገዳዲ ግድብ ዙሪያ እየተሰሩ ያሉ የአረንጓዴ ልማት ጅምሮች አካባቢ ጥበቃ ላይ ያለው በጎ ተጽዕኖ እጅግ የሚበረታታ መሆኑን አንስተው የአመራሩን ቁርጠኝነት የሚያሳዩ ተግባራትን መመልከታቸውን አንስተዋል። ግድብ ማኔጅመንቱን አይተናል። እንዲሁ ደግሞ የፍሳሽ መስመር ዝርጋታ ነገ የፍሳሽ ማጣሪያዎች የሚሰሩበትን ሂደት አይተናልና የመጀመሪያው የቋሚ ኮሚቴው ያየው የአሰራር ሂደቱን ነው። አሰራር ሂደቱ ትጉ በሆኑ ሰራተኞች እየተሰራ መሆኑን ሰራተኞችም ደግሞ ለማህበረሰቡ አገልግሎት ለመስጠት የሚያደርጉበትን መልካም ነገር አይተናል። አይነት አመራር እየበዛ ሲሄድ አፈጻጸማቸው ከፍ እያለ ይሄዳል። የአገልግሎት አሰጣጡ ደግሞ የበለጠ ተደራሽ እየሆነ ይሄዳልና የአመራሩንም ጥንካሬ በዚህ ሂደት ማየት ችለናል በጉብኝታችን። የአዲስ አበባ ከተማ የውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ ኢንጂነር ዘሪሁን አባተ ባለፉት ዓመታት በከተማዋ የማህበረሰቡን የውሃ አቅርቦት እጥረት ለመቅረፍ ሰፊ ስራዎች መሰራታቸውን አንስተው በቀጣይ ዓመታት የሚከናወኑ ተግባራትን በጥናት ተመስርተው እየሰሩ እንደሚገኝ ተናግረዋል። ለ2019-20 የሚሆኑትን ጥናት የውሃ ጥናት ስራዎችን ማከናወን፣ ለ2018 የሚከናወኑትን ደግሞ የውሃ ጉድጓድ ቁፋሮ ስራ፣ የሲቪል ስራና የኤሌክትሮሜካኒካል ስራዎችን ጥናትና ዲዛይን ማከናወን፣ ቴንደር ማዘጋጀት ነው። ይሄን ፕሮፐርሊ ተከናውኖ በምክር ቤቱም ተገምግሟል። ኦፕሬሽን ስራዎችን በተመለከተ ደግሞ በዴይሊ 24 ሰዓት ስራ መስራት አለበት። ውሃ መመረት አለበት፣ ማጣራት አለብን። ከህብረተሰቡ የሚመጡ ኮምፕሌኖችን ተቀብለን ምላሽ መስጠት አለብን። እነዚህ ስራዎችም እየተከናወኑ ይገኛሉ። የቋሚ ኮሚቴው ሰብሳቢ ዶክተር ግዛቸው አይካ ባለስልጣኑ የውሃ ጥራትና ተደራሽነትን ለማህበረሰቡ ለማድረስ በትኩረት መስራት እንደሚገባ አሳስበዋል። ውሃ ጥራት ወሳኝ ነው። ብዛቱ እንዳለ ሆኖ ወደ ማህበረሰቡ የሚደርሰው ውሃ ጥራት ከመነሻው ያለው ጥራት እስከ መድረሻው መሄድ ስላለበት ያረጁ መስመሮችን በመቀየር በአዲስ በመተካት እንዲሁም መንገድ ላይ የሚፈጠሩ ማንኛቸውንም የጥራቱን የሚያጎሉ ነገሮችን ትኩረት ሊሰጣቸው ይገባል። ተደራሽነቱም የፍትሃዊ መሆን አለበት። የማይደርሳቸው አካባቢዎች በሚገባው እንዲደርሳቸው የማድረግ ስራው በጣም ሊጠናከር ይገባል ብለን እናስባለን። ህብረተሰቡም በሚገባው የውሃ አቅርቦት ሊያገኝ ይገባል። ባለስልጣኑ ዋና ስራ አስኪያጅ ኢንጂነር ዘሪሁን አባተ ከማህበረሰቡ የሚነሱ ጥያቄዎችን በዘላቂነት ለመፍታት በቴክኖሎጂ የተደገፈ አገልግሎት ለመስጠት እየተሰራ ይገኛል ብለዋል። ማህበረሰቡ የተለያዩ ጥያቄዎች ይነሳሉ። እኛ ከምንሰጠው አገልግሎት ካለመርካት የተነሳ ይህንን ወደ ዘመናዊነት ለመቀየር እና የማህበረሰቡ ጥያቄ ከስር መሰረቱን ለመፍታት እየተሰሩ ያሉ ፕሮጀክቶች እንዳሉ ሆነው ግን የቴክኖሎጂዎችን በመጠቀም ምክንያቱም ከዘመኑ ጋር ለመሄድ የግድ ቴክኖሎጂን መጠቀም አስፈላጊ ነው። እዛ ላይ በስፋት እየሰራ እንገኛለን። ሴንትራል ስካዳ ሲስተም ለገዳዲ ላይ እየሰራ ነው። ስለዚህ የትኛው አካባቢ ላይ ውሃ ጠፋ፣ የትኛው አካባቢ ላይ ደግሞ ውሃ አለ፣ ቢያንስ የትኛው አካባቢ ላይ አለ፣ የትኛው አካባቢ ላይ የለም፣ የትኛው ሪዘርቫየር ላይ አለ የለም፣ የትኛው ጉድጓድ ላይ እና የትኛው ዌል ፊልድ ላይ ውሃ ጠፋ የሚለውን ነገር የማወቅ እድል ይሰጠናል። ይሄ በቀጥታም በተዘዋዋሪም የህብረተሰቡን ጥያቄ አድሬስ ያደርጋል። በከተማዋ የውሃ አቅርቦትን ሙሉ ለሙሉ ለመቅረፍ የሁሉም ርብርብ እንደሚጠይቅም በውይይቱ መድረክ ተመላክቷል።